ሴቶች ተጋደሉ። በአንድ ወንድ የመጣ ሴቶች ተጋደሉ። የመንግስት ያለህ የመንግስት ያለህ ሆነ ተከናወነ። የዛሬ ሲያስቃል እናት ጉድ ነው። እንግዲህ ሩታ ሄለሜላ በአንድ በመሆናቸው ሁለቱም አንድነታቸው እያሳዩ ነው። ፍቅርን እንግዲህ እሷም እንትን አልልም ብላ እሷም እጅ አንሰጥም ብላ እሷም የአቅሟን አክል እየሰራች ነው። አሰላም አለይኩም ወራህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዚህ ትርፍ እንደ ዛሬ እኔ ስቄ እንደ ዛሬ ማለት ነው አላውቅም ማለት ነው። እንግዲህ ዛሬ ድብድብ ሴቶች በአንድ ወንድ ሲደባደቡ ዛሬ ነው ያየሁት ማለት ነው። ቤተሰቦች እናንተም እንደምትወዱት ተስፋ አደርጋለሁ። ያለው ነገር ሁሉም ነገር አቀርብላችኋለሁ። እናንተ ብቻ የሚጠብቀው ቪዲዮ እስከ መጨረሻ አይታችሁ ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ ማለት ነው። የዛሬው ለየት ያለ የተለየ ነው ማለት ነው። እንግዲህ ሰው ሩታና ሄለሜላ አንድ ላይ ሆነው እንግዲህ አብርሃምን እያሳዩት ነው እላችኋለሁ። እናንተም እንደምትወዱት ተስፋ አድርጋለሁ። እንግዲህ ትናንትና አይታችኋል። ሄለሜላን አብርሃም ካንተ ጋር ትሁን፣ በቃ አንተ ደስተኛ እንድትሆን ካንተ ጋር ትሁን፣ እኔ ችግር የለም ልጄን አሳድጋለሁ፣ ልጄን መተታ ያለህ ስትለው እምቢ ብሏት እንግዲህ አልፈልግም፣ ማናችሁም አልፈልግም፣ ዛሬ እንደዚህ አይነት ነገር ሀሳብ እንዴት ነው ያመጣሽልኝ በማለት አብርሃም ጥሏት ትቶ ሄደው ነበረ። እንግዲህ የሚያረጉት ግራ ገባቸው ማለት ነው ሄለሜላና ሩታ ማለት ነው። አሁን ዛሬ ደግሞ ፍቅርን ለብቻዋን ቀጠሯት ማለት ነው። ለብቻዋ ሲቀጥሯት እሷን ብቻዋን አልመጣችም፣ አብርሃም ይዛን ነው እየመጣችው። ደነገጡ አብርሃምን ሲያዩ ማለት ነው። ምክንያቱም እሷን ብቻ ጠርቶ እንትን ሊወቅሷት ፈልጎ ነበረ። እሷ ደግሞ አወቀችበት፣ አብርሃም ጨምራበት ነው እየመጣችው ማለት ነው። ምክንያቱም ፍቅር የሄደችበት ሁሉም ስለኛ ወሬ እያነሳች ነው፣ ስለኛ የተናገረች ነው። ሄለሜላም እንደዛ ነው ያለችው። ሄለሜላም ፍቅር በሄደችበት ሁሉም ስለኛ የወጨቃችን ነው፣ ስለኛ የበላችን ነው። እዚህም እዛም ሄዳ እንደዚህ እነሱ ሩታ እንደዚህ ሄለሜላ እንደዚህ እያሉ ያለች ብዙ ቦታ ሄዳ ወሬ እያወራች ነው። ስለዚህ እኔ ደግሞ ይህንን ነገር አልፈልግም። ምክንያቱም ልጠይቅሽ ነው የመጣሁት፣ ሁለተኛ ስሜን ልታነሳ አልፈልግም። አሁን ልጠይቃት ነው እንግዲህ ቀጥሬያታለሁ ብላ ሩታን ተናግራለች ማለት ነው። እና ከዛ ፍቅር መጣች እና ለምን መጣሽ አሏት። እሷ ደግሞ ፍቅር እንትን አብርሃም ደግሞ ፍቅር በሄደችበት ሁሉም እኔም አለሁ ማለት ነው። እሷ ብቻ ለምንድን ነው የምትሏት? እኔም አለሁ፣ ፍቅር ያለችበት የሄደችበት ሁሉም እኔም አለሁ አላቸው እላቸዋለሁ። ከእንግዲህ የኔ ስም ብታነሺ እጠፈጥፍሻለሁ አለቻት ሩታ ማለት ነው። የኔ ስም ብሄሽበት ስሜን ማንሳት የለብሽም ደግሞ አለቻት። እኔ ደግሞ እኔ እሰራልሻለሁ ብሎ እንግዲህ ሁለት ሶስቱም ተላላጡ እላቸዋለሁ። ሩታማ ጭራሽ ልትመታት የፍቅር ማለት ነው ልትመታት ማለት ነው። ያው ነገሩ ያናድዳል። አብርሃም ከፍቅር ሌላ ማንም አንፈልግም አለ። ሩታ ፈቅዳለት እንግዲህ ሄለሜላ ጋር ሁን፣ ህይወትን ምራ፣ አንተ ብቻ ደህና ሁን፣ ሰላም ሁን ብትለውም እምቢ አልሰማም ሲላት እጅ እንትና አውጥታ ሩት ማናት ፍቅር ጋር ከፍቅር ጋር ደስተኛ እንዳልሆን ካውቃለሁ። አንተ ግን እኛን ለማናደድ እና እኛን ለመበቀል ፈልገህ ነው እንጂ እንትና ጋር ተፍቅር ጋር እንደምታሳልፍና ተፍቅር ጋር እንትን እንደምትሆን አትፈልግም። ግን ዝም ብለህ እኛን እንትን ለማለት ነው በማለት ሩታ ቅሬዋን አቀረበች ማለት ነው። አብርሃም እኔ ከእንግዲህ እኔ ከሷ ሌላ ማንም ሰው አላይም፣ እናንተ አያገባችሁም፣ ዝም ብላችሁ ነው የሆነ እንደዚህ የምትደክሙት። ሄለሜላ እንትና ማናት ፍቅር በሄደችበት እኔም እሄዳለሁ፣ እኔ የሄድኩበት እሷም ትሄዳለች። ከእንግዲህ እያለቀ የደቀቀ ነገር ነው። እናንተ ለምንድን ነው እንደዚህ የያዛችሁት ነገር እንደ ማስቲካ ማትለቁት? በማለት እንግዲህ አብርሃም ደግሞ ቃል ድምጽ ሰጥተዋል ማለት ነው። ሄለሜላ እኔ በሄድሽበት ሩታ ብቻ አይደለም እኔም ስም እያነሳሽኝ ነው፣ እንዲህ ያረጉኝ፣ እንዲሆኑ፣ እንዲተደረጉ እያልሽ ይህሽ የመጣሽ የእኛ ስጋ መቦጨቅ ብቻ ነው። እንግዲህ ስሜ ልታነሺ አንፈልግም አለቻት። ፍቅር አንቺ ሄለሜላ አንቺ ዝም በይ፣ አንቺ አያገባሽም። ግን አንቺ ምንድን ነው የምትይኝ? ፍቅር እንትና ሩታ አንቺ ምንድን ነው የምትይኝ ስትላት ጭራሽ ምንድን ነው የምትይኝ? ጭራሽ እንደዚህ ነው የምትይኝ ብላ ሩታ አንገቷን አንቃ ያዘቻት። አንገቷን ነቃ ስትያዛት አብርሃም ወይኔ ፍቅርን ገደለብኝ ሲል ሳይሰበር መጥቶ ገላገላቸው። ቢገላገሉም ሊላቀቁም አንቻሉም። ሩታም አለቅም አለች። ምክንያቱም በትክክል ሳናግራት በትክክል ልታናግረኝ አልፈለገችም። እንደፈለገች ነው እንትን ብላ ሳታዳምጥ የምታወራው። ስለዚህ እኔ ከሷ ጋር ማውራት አልፈልግም። ማረገውን ደግሞ ታየኛለች፣ በተግባር አሳይሻለሁ። ምሰሪውን ስራ አንቺ ባለጌ፣ አንቺ ምን
ያንተ ባሉት ሁለቱም ነገር የለም። ሰው አብሮ ጠጥቶ አብሮ በልቶ መጨረሻ ላይ እንዲህ ሲያስታውቅ በጣም ያስጠላል ማለት ነው። እንደዚህ አይነት ሰው በጣም አላህ ይጠብቃል ማለት ነው። በጣም ያስጠላ፣ በጣም ይገርማል። ይሄ ሁሉም ያመጣው ማን ነው? ወንዱ አብርሃም ነው ማለት ነው። አንዷ ሴት ጋር ሲበቃለት አንዷ ሴቷ ጋር ሲጨርስ ሲጠግብ አንዷ ሴት ጋር እየሄደ እየበጠበጣቸው እነሱ ደግሞ እየተደባደቡ ምክንያት እያበዙ ነው እላቸዋለሁ። ይሄ ነገር መቼ ነው የሚቋጨው? ይሄ ነገር መቼ ነው የሚቀረው? እንደዚህ አይነት ነገር ማለት ነው። በሴት ላይ ሴት መደረብ፣ በወንድ ላይ ሴት መደረብ ምን እያደረግላቸዋል? እኔ አላቅም። ብቻ የራሳችሁ ህይወት ሳትመሩ የሰው ህይወት የምትመሩት ምክንያት ምንድን ነው? መጀመሪያ ከራስ ነው የሚጀምረው። ራሳችሁን አስተካክላችሁ ነው የሰው ቤት ሄዳችሁ የምታስተካክሉት ማለት ነው። እና በጣም ይገርማል። የዛሬው ነገር በጣም ነው የሚገርመው። ያላየ ሰውማ አያምንም ምን እንደተፈጠረና ምን እንደተታየ ዛሬ ቀን ማለት ነው። ሁላችንም ግራ የሚያስገባንና ግራ ያስገባን ቪዲዮ ነበር እየተሰራው ማለት ነው። አብርሃም ሩታ አብደሻል ወይ ምን ሆንሽ በማለት ሩታን በጣም ተሰምቷታል ማለት ነው። ሄርሜላ እንግዲህ በጣም ተናዳለች። እሷ የኔ ይሆናል ብላ አብርሃም ተወርታ አለያይታ ከሁሉም ሰው አለያይታ እንግዲህ የኔ ይሆናል ስትል የራሷም እምቢ አላት ማለት ነው። አብርሃምም እንግዲህ በጣም ተናደዋል። እኔ እንደዚህ አይነት ነገር አልፈልግም፣ ራሴን ነጻ ሁኜ ነው ለምቀመጥ የምፈልገው። ከኔ ከሰው ጋር እንደዚህ እንትን ለማለት አንፈልግም። ከማናችሁም ጋር ሊሆን አንችልም። አንዴ በቃ ተፍቅር ጋር ነው የምንጨርሰው አለች። አንቺ እኮ ታውቂኛለሽ ሩታ ማለት ነው የፍቅር አንቺ እኮ ታውቂኛለሽ። በዚህ በፊት እንደዚህ በህይወት የገብተሽ በጥብጠሽኝ ትተሽ ወጥተሽ ነበር። አሁን ተመልሰሽ መጣሽብኝ። እኔ አልነካችሁም፣ ለምንድን ነው የምትነኩኝ? በማለት ሩታም ቅሬታዋን አሰማች ማለት ነው። ሄርሜላ አንቺ ሴትዮ የሄድሽበት የገባሽበት ሁሉም ሄርሜላ ይሄን አረገች፣ ሄርሜላ እንደዚህ ያረገች ያልሽ ታንሽኛለች። ፍቅር ከእንግዲህ በኋላ እንድታቆሚልኝ በአክብሮት ተጠይቅሻለሁ በማለት እንግዲህ ሄርሜላም ቅሬታዋን አሰማች ማለት ነው። አብርሃም ምን አገባችሁ እናንተ ሁላችሁም እያዛችኋት፣ እናንተ አንድ ሆናችሁ እሷን ያዘቻ ምን ታድርጋችሁ? ለምንድን ነው የፈለጋችሁ? በማለት የፍቅር በማገዝ የእሱን ቅሬታውን ተናግሯል ማለት ነው። በጣም የዛሬ ነገር ይገርማል። አንዳንድ ነገር ሳየው እውነት እኛ በቃ እንዲህ ነን ወይ የአንድ ቀን ብቻ ነው ጓደኝታችን በማለት በጣም ነው የከበደኝ ነገሩ ሁሉም ማለት ነው። ምክንያቱም ፍቅር ከዛሬ 2-3 ነው እንግዲህ ከአብርሃም ጋር እንደዚህ ቪዲዮ ሲሰራ እያየን ማለት ነው። ተሩታ በፊት ናት ፍቅር የሚልም ሰው አለ። እሱ ትክክል ነው። ተሩታ በፊት ናት ባለ ጓደኛሞች እና ትምህርት ቤት ጓደኛው እና አሬት አላሞቹ ሲጠብቁ አንድ ላይ እንጨት ሲለቅሙ አንድ ላይ ነበሩ። አንድ አካባቢም ናቸው፣ አንድ ሰፈርም ናቸው። እና ቀድሞ እሱ ነበረ፣ ግን ባልሆነ ነገር ተጋጭቶ ነው ሩታን ያገባው ማለት ነው። ሩታን ያገባ በሱ ነው ማለት ነው። እሱ ሩታን የተገናኙት ማለት ነው። ሄርሜላ ፍቅር በጣም ነበረ የምትወደው፣ በጣም ነበረ አብርሃም የምታፈቅረው። አብርሃም በጣም ይወዳት ነበረ። ምክንያቱም ታዛዥ ናት፣ ታዛዥ ነበሩ። ግን በሆነ ምክንያት ያለ መስማማት ሁለቱም ተጋጩ ነበር በመለያየት። እስካሁን ግን ጓደኝታቸውን አንድ ቀረ ማለት ነው። ይህ እንደቀጠለ ነው ማለት ነው። እስቲ ዞር ብላችሁ የልጅነት ቪዲዮቸውን ገብተው እያችሁ እዩ ማለት ነው። አሁን ማናቸው? በፊት ማን ነው? እስቲ እዩት። በፊትስ ምን አይነት መልክ አለው? በአሁን ደግሞ ምን አይነት መልክ አለው የሚለው ነገር ገብታችሁ ማየት ትችላላችሁ ማለት ነው። ምክንያቱም ሰው ይቀየራል ማለት ነው። ሰው ይቀየራል በአንዴ ማለት ነው። እና አብርሃም እንግዲህ በጣም እየደነገጠው ማለት ነው። ሲደባደቡ እንግዲህ ሶስቱም ማለት ነው። ሄርሜላ ግን በነገራችን ላይ እንደዚህ ድፍረት የላትም። ቆማ ነበረ። ሩታ ናት በጣም የተናደደችው ማለት ነው። በጣም የተበሳጨችው ማለት ነው። ምክንያቱም አብርሃም እኔ አቁም ያለሁ ብሎ ቤት መሄድ አንተውም እየሄደ ነው ማለት ነው። ጠዋቱን ማታ ቤቱን ማን አለ ብሎ እየፈተሸ ነው ማለት ነው። ወንድምህ ግን እንዳይገባ እንዳይመጣብሽ እንዳይደርስብሽ ብሎት ነበረ፣ ግን ሊሰማ አልቻለም ማለት ነው። አብርሃም ይሄዳል ማታ ማታ እቤት ይሄዳል፣ ቀን ቀን ከሌላ ሴት ይውላል ማለት ነው። አሁንም ሴት የሁለተኛ የሶስተኛ አራተኛ ሴት ለመቀየር እየሞከረ ነው ማለት ነው። የታዩ ከሆነ ቪዲዮ ዞር ብላችሁ ካያችሁ ከሆነች ሴት ጋር እንደዚህ ቪዲዮ ሲሰራ አይተነዋል። እሷንም በዚህ ሰሞን ያመጣታል ብለን ተስፋ እንጠብቃለን ማለት ነው። ሁሉም ያው ምንም ማድረግ አይቻልም። የወደዳችሁ እንግዲህ እያኘካችሁ ዋጡት ማለት ነው። ምንም ማድረግ አይቻልም ማለት ነው። ወንድ ልጅ ካፈቀረ አንዴ የለም ቤት አይቀመጥም፣ እንደሱ ይሆንበታል ማለት ነው። አብርሃም ያው የትዳር እንደማይሆን ሁሉም ሰው ያውቃል ማለት ነው። እና አላህ ከእንደዚህ አይነት ይጠብቀን ማለት ነው። በጣም ከባድ ነው። የዛሬው ደግሞ የባሰ ነው ማለት ነው። እንግዲህ
ትናንትናም አስለቅሷታል። ሄሌም ሩታን ልጇን ነጥ ወስዶባት ሳይነግራት ወስዶባት ብዙ ነገር አሳይ እንትን ብላለች። እሷም ደንግጣለች። እኔ እንደዚህ አይነት ነገር አላሰብኩም፣ ሌላ ሰው የወሰደብኝ ነው የመሰለኝ በጣም ተናግራ ነበረ ማለት ነው። ያው ነገሩ እያናድዳል ማለት ነው። እንግዲህ ዛሬም ሀሳቧን አልተቀበላትም፣ ትናንትም ሀሳቧን አልተቀበላትም። እሷ ግን ወደ እሷ ለመሞከርና ወደ ህይወቱና ወደ ጤናው ለመሞከር ብዙ ነገር እየፈጠረች ነው። እሱ ግን ሊሰማትና ሊገባው አልቻለም ማለት ነው። እንግዲህ አብርሃም ማለት በጣም ጥሩ ሰው ነበረ፣ በጣም ታዋቂ ነበረ። ግን አሁን የተበላሸ መጣ ማለት ነው። የሴት ሱስ አለበት፣ ሴት በጣም ይወዳል። የሴት ሱስ አለበት፣ በምንም ሊያቆም አይችልም ማለት ነው። ሱሱ ሲነሳበት ማለት ነው በተራ ተራ ነው የሚቀይራቸው። ሩታ እንደው በጣም ጠንካራነት እንደዚህ የሆነ እንደዚህ መቀመጧ ራሱ በጣም ጀግና ጎበዝ ሴት ናት ማለት ነው። እንደዚህ ጀግና ሴት በብዙ ስኬት እና በብዙ ነገር ይደርሳል ማለት ነው። ምክንያቱም ትዕግስት ካለን እና አይተን እንዳላየ ሰምተን እንዳልሰማ ካልሆን በብዙ ነገር እናልፋለን ማለት ነው። እንግዲህ ሩታ በጣም እንደተናደደች እና ተናዳ እንደመጣች እንግዲህ እንትን ይል ነበረ ብለን ነበረ። አልሐምዱሊላህ ትንሽ በርደዋል ማለት ነው። ሁሉም እንትን ብሎ ነበር፣ ፈርቶ ነበረ እንዳመጣች ትናንትና ማለት ነው። ዛሬም እንግዲህ ድብድቡ ዛሬ ተፈጠረ ማለት ነው። እንግዲህ እስካሁን ማንም ተጎዳሁ ብሎ እየመጣብን ሰው የለም። እንግዲህ አናቅም፣ በውስጥ እንግዲህ ተጎዳሁ ብሎ የሚተኛም ይኖራል ብለን እናስባለን። ምክንያቱም ግን ያን ከተደባድቦ አይደለም፣ ያለ መስማትና ያለ መግባባት ነው ይሄ የዚህ ሁሉም እየፈጠረው ማለት ነው። እና ቤተሰብ በጣም የዛሬ በጣም ለየት ያለ ነው እላችኋለሁ። እንደምትወዱ ተስፋ አድርጋለሁ። እናንተም ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ። ምክንያቱም ነገስ ባንቺስ የሚባል ነገር አለ እላችኋለሁ። ቤተሰብ እንደምትወዱ ተስፋ አድርጋለሁ። በሌላው ደግሞ እስቲሜት እንደደረሰ እስከ ሳቀርብላችሁ ድረስ መልካም ቀን ይላችሁ። ባይ ባይ።